ጠቅላይ ሚኒስትር ዶክተር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻ አካባቢን ጎበኙ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አርሶ አደሮች በፍጹም ጽናት፣ ቅንጅትና ትብብር አካባቢያቸውን በቀየረ ስራ በመመልከቴ ደስ ብሎኛል ነው ያሉት። የተመለከትነው የእርሻ ስራ የአካባቢ መሬትንና የውሃ ሀብትን በአግባቡ መጠቀም ከተቻለ ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው። ይህ እድገት የልማት ጥረቶች ከአካባቢው ማህበረሰብ ፍላጎትና አቅም ጋር በቅርበት ሲናበቡ ሊገኝ የሚችለውን ውጤት በግልጽ የሚያሳይ እንደሆነ ወቁ ብለዋል። የኢትዮጵያ የቴክኖሎጂ ልማት ውጤታማነት አፍሪካን ከተጠቃሚነት ወደ አምራችነት የሚያሸጋግር ነው አለ የተባበሩት መንግስታት የልማት ፕሮግራም። በተመድ የልማት ፕሮግራም የአፍሪካ ረዳት አስተዳደርና የአፍሪካ ቀጠናዊ ዳይሬክተር አሁና ኢዚያኮንዋ ኦኖቺ እንደገለጹት ኢትዮጵያ በቴክኖሎጂና ኢኮኖሚ ልማት አመርቂ ውጤት እያስመዘገበች ነው። በኢትዮጵያ የተመዘገበው ፈጣን የዲጂታላይዜሽን ሽግግርም የአፍሪካ ሀገራት የቴክኖሎጂ ጥገኝነትን መስበር እንደሚችሉ ትምህርት የሰጠ ወሳኝ እርምጃ መሆኑን አብራርተዋል። በኢትዮጵያ ተግባራዊ የተደረገው የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ ለሀገሪቱ የኢኮኖሚ መዋቅራዊ ለውጥ ወሳኝ ምዕራፍ ነው አሉ የምስራቅና የደቡብ አፍሪካ ንግድና ልማት ባንክ ግሩፕ ፕሬዝዳንት አድማሱ ታደሰ። በኢትዮጵያ እየታየ ያለው የኢኮኖሚ መነቃቃት ለአፍሪካ የፋይናንስ ትስስር ቅንጅት ወሳኝ መሆኑንም ነው የተናገሩት። የፋይናንስ ዘርፉ ክፍት መሆንና የፖሊሲ ማዕቀፎች መሻሻል የኢትዮጵያ ባንኮች ከአህጉራዊ አጋሮቻቸው ጋር ያላቸውን ትብብር በማጠናከር ለዘላቂ ብልጽግና በጋራ እንዲሰሩ ምቹ ሁኔታ እንደሚፈጥር ገልጸዋል።